እንደዚህ ብሎ ጠየቀው እግዚአብሔር። አብርሃም ልጅህን አምጥተህ ሰዋልኝ። ልጁን አምጥቶ ሊሰዋለት ምንም አልተደራደረም። እያንዳንዱ እያደረገ የነበረው እኮ ጌታን ምሳሌ የሚያደርግ ነበር። መጽሐፍ ቅዱስ ላይ የተጠቀሱት ጠቅላላ የሱ ምሳሌ ነጸብራቆች ናቸው። ሁሉ እሱን ነው የሚናገረው። አብርሃም ሎሌዎቹን ይዞ እንጨት ብቻ ይዞ እየሄደ ልጁ ስለ መስዋዕት ለምዷል፣ ያውቃል። እንደዚህ ተብሎ ተጽፏል። ከአብርሃም ኪዳኔን ለዘላለም አላርቅም ብሎ እግዚአብሔር ምሏል። ለምን እንዳለ እዛው ወርዳችሁ ስታነቡ እንደዚህ ይላል፣ ስርዓቴን ለልጅ ልጆቹ ያስተምራል አብርሃም። ስለዚህ ከሕፃንነታቸው ስርዓትን እያስተማረ ነው ያሳል። ስለዚህ ይስሐቅ ያውቃል። እየሄደ ይጠይቀዋል፣ አባቴ የመስዋዕቱስ በግ ና ልጄ እግዚአብሔር ያዘጋጃል። ልክ ሎሌዎቹን ይዞ እየሄደ የጌታ ምሳሌ ባይሆን ኖሮ ለምን 3 ቀን መንገድ ሲቀረው ሎሌዎቹን ያስቆም? የ3 ቀን እኮ የሞት ሰፓሬሽን ነው። 3ኛ ቀን ላይ ግን ሞት የለም። አብርሃም ልጁን ይስሐቅን ወሰደና እንጨቱን ረብርቦ ልጁን እጅ እግሩን አስሮ ገደም። ይኸውላችሁ አብርሃም በብዙ ጩኸት በብዙ ልመና ከ25 ዓመት በኋላ የወለደው ልጅ። ከዚህ ሁሉ ዓመት በኋላ የመጣ ይስሐቅ በምን አይነት እንክብካቤ የሚያድግ ልጅ ይመስላል? አጋድሞት ልክ ቢላውን ሊያነሳ ሲል ይስሐቅ የአባቱን አምላክ ያወቀው ይሰዋል አይሰዋም። የአባቱን አምላክ ያወቀው አባቱ ካለፈ በኋላ ነው። ምክንያቱም እግዚአብሔር ድርቅ በነበረ ጊዜ ወደ ይስሐቅ መጥቶ እኔ የአባቴ አብርሃም አምላክ ነኝ ብሎ ያስተዋወቀው መጀመሪያ ያዛጋ። ቼክ ዩር ባይብል። አባቱ ነው ከእግዚአብሔር ጋር ኮንቨርሴሽንን የሚያውቀው እንጂ ይስሐቅ ስለ አባቱ አምላክ እየተነገረው ነው። ልክ በይስሐቅ ፈንታ በጉ ታስሮ። ስለዚህ ይስሐቅ ከጭንቅ ውስጥ ወጥቶ ያ በግ ነው ለይስሐቅ መስዋዕት የተደረገው።